ደግሞ እኔ መዲናን አሁን የሚጠይቃት ንጉሴ ነኝ። መዲና የዛሬ ሳምንት የደወልሽልኝ ከመጀመሪያው አስከሬን ሳጥን መግዣ ለሳጥን መግዣ ያስፈልጋል ያልሽው እንግዲህ ያለፈ ሐሙስ ሳምንት ተቀብራለች ብለሽ ለኔ ነግረሽኛል። ግን ለቤተሰብ ደግሞ ያለፈ ሐሙስ ሳምንት 6000 ሪያድ ያስፈልገኛል። ሰውየው የኢትዮጵያው ኤጀንሲ ስልክ ከኔ ላይ አያነሳም ብር አጥቻለሁ ብለሻል። ይሄንን ስትይ የልጅቷን መቀበር እያወቅሽ እንዴት ለቤተሰቧ 6000 ሪያድ አስገቡት ያለሽ? ሁለተኛ ደግሞ እንግዲህ እኔ ቄስ ነኝ፣ አገልጋይ ነኝ፣ መጽሐፍ ቅዱስ እያስተማርኩ ነው ብዬሻለሁ። ትላንትና እኔና አንቺ ጠዋት ስንነጋገር አንድ ነገር ብለሽኛል። አሁን በዚህ ህዝብ ፊት እንድትናገር ይፈልጋለሁ። ሬሳ አስቆፍሮ ማውጣትና እንድላክላቸው የሚፈልጉ ከሆነ ወጪውን ሁሉ ይከፍላሉ ወይ ብለሽኛል። ለመሆኑ እሺ ወጪውን እናወጣለን፣ አስቆፍረሽ አሁን ታስወጪልናለሽ? ወጪውን እናወጣለን፣ እናስገባለን። ሌላም ደግሞ የሚጠይቅሽ ሚያዝያ 6 ቀን ውክልና ደብዳቤ ጽፈን ውክልና በወሰድሽው ውክልና ላይ እኛን ወክለሽ ባለቤቷን ተስፋዬን ወክለሽ ሬሳውን ወደ ኢትዮጵያ እንድታስገቢልን እንጂ እዛ እንድታስቀብሪ አይደለም። እንዴት ነው? በየትኛው ደብዳቤ ነው አንቺ እኛ ሙሉ ውክልና የሰጠንሽ? ሬሳውን ከሳውዲ አረቢያ እንደኛ ሆነሽ ተቀብለሽ እንድትልኪልን እንድታስገቢልን እንጂ እዛ እንድታስቀብሪ አይደለም። የኛ ደብዳቤ እንደዛ አይልም። በምን ምክንያት በምን ኬዝ ነው አንቺ ሬሳን እዛ እንዲቀበር ጉርብትና የስጋ ዝምድና አላችሁ? እንዴት አንቺን አውቆ ውክልና በኤጀንሲ በኩል ለአንቺ እንድንሰጥ አንቺን ሊያቀርብልን ቻለ? ሌላ እንግዲህ ቪዲዮ አንቺ አልቀረስሽም እና ያንን ቪዲዮ ቀርጾ ለአንቺ የሰጠው ሰው ተዘጋጅቶ የተቀመጠ አንቺን የጠበቀ ሰው አይመስልም? ቅድም ደግሞ ስትናገሪ እየሰማሁሽ ነበር መዲና። እኔ ፖሊስ ጣቢያ አላደርኩም እዛ ውዬ ተጠይቄ ነው የገባው አልሽ። በቀደም ደግሞ ማታ ደውለሽ እኔና አንቺ ስንነጋገር ፖሊስ እኮ እኔ ራሱ አሳድሮኝ ሰላት ሲሰግድ 4 ፖሊስ ቆሞ እየጠበቀኝ ነው። ደግሞ ሽንት ቤት ሲሄድ ሴት ፖሊስ እየተከታተለች እየጠበቀችኝ ነበር ብለሽኛል። አድር ያሉ ብለሻልና እንዳደርሽ ነግረሽኛልና ቅድም ደግሞ በሚዲያ ስትናገር ላ ቁርአን መሽሄድ እኔ መዲና ካልሆንኩኝ እኔ መሽሄድ እኔ ምስክር ነው የምሰጠው እኮ መጽሐፉን ከፍቼ ቁርአን እንደዚህ መተሁኝ ተዘጋችኋለሁኝ። ወላሂ እኔ አንድ ጥያቄ አቡዬ ለአንቺ ይገባሉ። 7 ቁጥር ጻፍ። ገና አዲስ ነሻ? ብዙ አመት ይኖርሽ መስሎኝ ነበር። ልጆችሽ ኢትዮጵያ ናቸው? እኔ በፊት ሳውዲ ሰርቼ አለሁኝ። ከዛ ኢትዮጵያ ገብቼ ልጆች ወልጄ የኑሮ ጉዳይ ታውቂያለሽ፣ ውጭ ሀገር የጀመረ እግር አይቀመጥ። ልጆቼን ለማሳደግ ካለኝ ከኑሮ ሲከብደኝ ወደ ውጭ ሀገር መጣሁኝ። ጥሩ። ስለዚህ ልጆች ኢትዮጵያ ናቸው፣ ባለቤት ኢትዮጵያ ነው። አንቺ ብቻ ነሽ ሳውዲ ያለሽው ማለት ነው? እዛው ቢሮ ነው የምታድሪው ወይንስ ቤት አኮሞዴሽን አላችሁ? ባለ 3 መኝታ እንትን አላቸው። አፓርትመንት አለ። አንድ ክፍል የኔ ነው፣ ሌላው ደግሞ የልጆች ማረፊያ ነው። አንቺ አንድ ብቻሽን አንድ ክፍል አለሽ። ሰራተኞቹ ደግሞ በተደራራቢ አልጋ ምናምን ብዙ ሆነው ያድራሉ። እሺ። እዚህ ቢሮ ስትሰሪ ስንት ጊዜ ሆነሽ? 1 ዓመት ከ7 ወር። ምንድን ነው ስሙ ቢሮዎቹ? አልፈሪድ። ያው አውቀዋለሁ፣ ስልኩም አለኝ ሁሉ ነገር፣ ግን እውነቱን እንደምትናገር ለማወቅ 1 ዓመት ከ7 ወር አልፈሪድ። እሺ፣ እየሰማሁሽ ነበረ። ጠይቆ ነው የመለሱኝ ብለሻል። ይሄንን ሰምቼሻለሁ። ስለዚህ የምትናገሪያቸው ነገሮች መዲና ከዚህ በፊቱ አምኜ ከአንቺ ጋር እንደሚነጋገረው እንድናገር አይመስለኝም። ስለ ልጃችንን ሬሳ እንፈልጋለን። ከደበቅሽበት አውጪና ስጪን፣ እኛ አምጥተን ቀብረናት እንደ ማንኛውም ሰው ማልቀስ እንፈልጋለን። አትጫወችብን። በፈጣሪ ይዤሻለሁና
አትጫወችብን። የት እንደደበቃችሁ ታውቂያለሽ፣ በደንብ ታውቂያለሽ። እና አሳይን። ይሄንን ነው የምለው። ሀቢባ እግዚአብሔር ይስጣችሁ፣ እድሜ ይስጣችሁ፣ ክፉ አይንካችሁ፣ ኑሩልን። እኔ ጥያቄዎቹን አንድ በአንድ ቢጠይቅ ደስ ይለኝ ነበር፣ ግን ያው ሀዘን ላይ ያለ ሰው ብሶት ያለበት ሰው ማስቆም አልቻልኩም። ሰው ጥያቄዎቹን ሁሉ ዋን ባይ ዋን መልሽለት። ሀቢባ ችግር የለም፣ ታግሼ አንድ በአንድ ጠይቃታለሁ። አንድ በአንድ ይሻላል። ጥያቄ ስለሆነ ያቀረብከው እሷም ለመመለስ እንዲመቻት ዋን ባይ ዋን ቢሆን አንድ የመጀመሪያው ጥያቄ የነበረውን እሺ ሀቢባ ይኸውልሽ፣ ቀስ ብዬ ልጠይቃት እንግዲህ ተረጋግቼ። አንደኛ ጥያቄ አንደኛ ጥያቄ ያለፈ ሐሙስ ሳምንት ለእኔ ልንገርልህ ጥያቄ ያለፈ ሐሙስ ሳምንት መቀበሯን እያወቅሽ ከተቀበረች በኋላ ለአስክሬን ሳጥን 6,000 ሪያል ቤተሰቡን ለምን ጠየቅሽን? የመጀመሪያው ጥያቄ አይደል? አዎ መልሽ ይህንን ጥያቄ። ከዛ ወደ ሁለተኛው እንሄዳለን። ዋን ባይ ዋን። እንደዚህ ነው ጥያቄ ሊመለስልት የሚችለው፣ አንድ በአንድ ሲጠየቅ። ይህን ጥያቄ መልሽ እባክህ። መዲና የመጀመሪያ ሰዓት ላይ ለእኔ ያገኘኸኝ የመጀመሪያ ያወራኸኝ ስልክ ልውውጣችን መች ነበረ ከኔ ጋር? አንተ ጥያቄን በጥያቄ መመለስ አይጠበቅም፣ ግን እሱ በመጀመሪያ ሰሞኑ ያወራኝ እሑድ ዕለት ከሰዓት በኋላ ነው። የዛሬ ሳምንት ዛሬ እሑድ ነው፣ ሰኞ እሑድ ነው። የዛሬ ሳምንት ከሰዓት በኋላ ነው። በመሀላችን ስቶሪ አለ፣ ስክሪንሾት ወጥቶ መታየት ይችላል። በማወራው ስልክ ነበረ በኢሞ ያወራኝ። በሌላ ስልክ አውርቶኝ መልሶ ቀየረና ድጋሜ ቴክ ሰዓት አለ እስከ ማታ 3 ሰዓት ነው የሚሰራ መስሪያ ቤት። ምናልባት እጅሽ ላይ ያሽው ስራ ካለ ከዛም በላይ ልትቀጥይ ትችያለሽ። የከሰዓት የብሬክ ሰዓት ላይ በገባሁበት ተኛሁኝ። በቃ የሆነ የቁም ቅዠት ነበረ የሆነብኝ። እኔ ሰዓቱ ተወዛግበዋል። እቺ ልጅ ሐሙስ ተቀብራለች። ወስኛለሁ ለቤተሰቦቿ ለመንገር ለኢንተርሊንክ ኤጀንሲ ነግሬያቸዋለሁኝ። ልጅቷ ልትቀበር ነው ፖሊስ ብሎ ያለ ሰዓት እንድትቀበር ያደረገው እዚህ ሳውዲ ያለው ኤጀንሲ ነው። እዚህ ሀገር ያለው አልፈሪድ ኤጀንሲ ትእዛዝ ሰጥቶኝ ነው አለ። ማረጋገጫ ደውዬ ደግሜ ጠየኩት። እኔ እዚህ ጋር አንዴ ላስቆምሽ፣ ይቅርታ። አንድ ኤጀንሲ ማን ነው የሚጮኸው? ምንድን ነው የሚጮኸው? ሁሉም ሚውት አድርጓል። ምንድን ነው የሚጮኸው? የሚጮህ ነገር አለ አጠገብሽ? ቻርጀር ወይ ሙከየፉን አጥፉት ፕሊስ። በጸጥታ እንጠይቅ። አንድ ኤጀንሲ ለመጀመሪያ ነው እንደዚህ ላይፍ ላይ የምቀመጥ አቡዬ። እሺ እናቶች በጣም ይሞቃል ወላሂ። እሺ በቃ ይሁን፣ ኤሲው ችግር የለውም። እሺ አንድ ኤጀንሲ መዲና፣ አንድ ኤጀንሲ መብት አለው ወይ ያለ እኔ ፍቃድ እኔ መቅበር ቤተሰቦቼ ሳይፈርሙ ቤተሰቦቼ ሳይፈቅዱ አንድ ኤጀንሲ እኔ የመጣሁበት ኤጀንሲ እኔን የመቅበር መብት አለው ወይ? ቤተሰቦቼ ውክልና ሳይሰጡ። ታዲያ ቤተሰቦቿ ውክልና የሰጡት ለአንቺ ለመዲና ስምሽ ተጠቅሶ አስክሬኗን ልትልኪላቸው ነው። ለአንቺ ለቢሮ፣ አንቺ ቢሮ ነው የምትሰሪው። ስለዚህ ለአንቺ በስምሽ አስክሬኑ ይላክልን እየተባለ ቤተሰብ ተንቆ እናት የልጄን ሬሳ ማየት ፈልጋለሁ፣ ለምን እንደሞተች አስክሬኗን ማስመርመር ፈልጋለሁ እያለች እንዴት ነው ዝም ብሎ ኤጀንሲው እንድትቀብር ፍቃድ ማን ሰጠው? ፍቃድ ማን መብት ሰጠው? እሱ ጋ ነው ትክክለኛ ጥያቄው። ኤጀንሲው ለምንድን ነው የሚቀበር? ኤምባሲ መልስ ይስጠን ብዬ ስለው ትድፍዒን ሀ 6,000 ብሎ ሰውየው ከኔ ጋር እንትን አለ። እኔ ነኝ ከፊልሽ ንጥፋ 6,000 ብር። አሁን አይደለም አቡዬ እኮ ቆይ፣ ይሄንን ነገር ሲጠይቀኝ እኔ አይደለሁም እንድቀብር ማደርገው ሀዛ አምር ምን ሸርጣ አለ። ኬፍ ሌሽ የሚለውን በቃ ተወቶር በጣም እንትን አለ። ደነገጥኩኝ። ተረጋጊ፣ እነዚህ ሰዎች መልስ አልሰጡንም። ኤምባሲ ሰዎቹን ያንቀሳቅስ ያናግራቸው አለ። በፈረንጆች በቀን 20 እንትን ሂጃለሁኝ። ምንድን ነው የሚባለው ቦታ? ሙስተሽፋ ሽሜሲ ሂጄ የልጅቷ የሕክምና ምርመራ፣ የሰፋራ አመር፣ የፖሊስ ወረቀት፣ የውክልና ወረቀት የኢትዮጵያ የተሰጠኝ፣ የዚህ ሀገር እንደገና ጉዳይ አስጨርሽ ብሎ የላከኝ ወረቀት፣ እነዚህ ሙሉ ወረቀቶች አያይዞ ልኮኛል። ከሄድኩ በኋላ ኤጀንሲው ላይ ስደውል በፈረንጆች በቀን 20 ኤጀንሲው ላይ 6,000 ሪያል ለታቡኩ ተብለዋል ብዬ ነገርኩት። 5 ደቂቃ 10 ደቂቃ 5 ደቂቃ 10 ደቂቃ እያለኝ
ጠዋት የጀመርኩት ከሰዓት በኋላ ይሄ በአረቦች አቆጣጠር ከሰዓት 11 ሰዓት ያችኛው 5 ሰዓት አልቻል በኢትዮጵያ እስከ ከሰዓቱ ፀሐይ መጥለቂያ ድረስ ጠበቅኩት። ኤጀንቱ መጨረሻ ላይ አንደኛው ኑሩ የሚባለው ስልክ ሳያነሳልኝ ሲተው ወደ አንደኛው ደወልኩለት። እኔ ወደ ስሙ ሀሰን የሚባለው የኢንተርሊንክ ባለቤት ማለት ነው። ምን እየሰራችሁ ነው? ውክልና ሰጣችሁኝ፣ እች ልጅ እዚህ ልትቀበር ትችላለች ብሏል ኤምባሲው። ማሪ እዚህ ጋር አስክሬኗን የተቀበለው ከሆስፒታል ማን ነው? ሆስፒታል ነው ያለው እንጂ ከሆስፒታል የተቀበለው ሳይሆን ሆስፒታል ውስጥ ሊቀበር ሲል ከሆስፒታሉ ማን ተቀበለው? ሹርጣ። እኔ ውክልና ያለው ሰው ብቻ እኮ ነው አስክሬን መረከብ የሚችለው። አንቺ በሌለሽበት እኮ ማንም አስክሬን መረከብ አይችልም። ለምን? ለአንቺ ቤተሰቦቿ ውክልና ስለሰጡሽ። ስለ አስክሬኑ መዲና ብቻ ኃላፊነቱ ሰድልን ብለው አንቺ ለአንቺ ለቢሮዋ ኃላፊነቱ ሰድ ብለው ፈርመው ስለሰጡሽ ከአንቺ ውጭ ማንም አባቱ አስክሬኗን ማንቀሳቀስ አይችልም። ለምን? ለአንቺ ቤተሰቦቿ ኤምባሲ የሰጠኝን ወረቀት እኔ አንቺ ትመጫለሽ ከኤምባሲ በውክልና። ምክንያቱም ቤተሰብ ውክልና የሰጠው ለኤምባሲ ሰው ለአንቺ ነው። አንቺ የምትሆን ብቻ ነው የሚያደርገው ኤምባሲ። ለምን? ውክልና፣ ህጋዊ ውክልና ቤተሰብ በውጭ ጉዳይ ነው። እኔ እኮ ይሄንን ሂደት እኮ አላውቅም። ኤምባሲ ሂጄ እኮ ያናገርኩት ታውቂ። ኤምባሲ ያውቃላ። ኤምባሲ እንዴት ነው? ኤምባሲ እንዴት ነው? ቤተሰብ አስክሬኑ ይላክልን፣ የሚከፈለው መስዋዕት ሁሉ እንከፍላለን እያለ እዛው አደባብሶ የሚቀብረው ከሆነ ኤምባሲው ከኤጀንሲው ጋር ተባብሯል ማለት ነው እኮ። ኤምባሲ ይኸውልሽ፣ ኤምባሲው ጋር ሲሄድ እኔ ኤምባሲው የሰጠኝ የውክልና ደብዳቤ የፖሊስ ምርመራ ወረቀት አስገብተንለት ወረቀት፣ ሌላ ወረቀት፣ ተጨማሪ ወረቀት ሰጠኝ። አንደኛው የምትሳፈርበት ቀን አብሮት የሻሃዳ ወረቀት የሚወጣበት ነው። ሻሃደትል ወፋ የሚወጣበት ወረቀት ነው። አንደኛው ወረቀት ደግሞ እዛ ስክሪን ያለበት ቦታ የሚገባ ነው። ፖሊስ ጋር ወስጄ ያን ወረቀት ሳሳየው ይሄንን ውሰጅና ሆስፒታል ላይ አስክሪኑ ጋር ነው የሚቀመጠው። ይሄ አስክሪን የሚንቀሳቀሰው በዚህ ስልክ ቁጥር ተደውሎ ነው። ደውለው እነሱ ሲያናግሩ የተመዘገበ የሰውየው ስልክ ቁጥር አለ፣ የአልፈሪድ ስልክ ማለት ነው። አልፈሪድ ቅበሩ አላቸው። አልፈሪድ ማለት የእናንተ ቢሮ አቡ ልግባ ሙሽ አለኬፉ ማን መብት ሰጠው? ቅበሩ ሚላቸው ማን መብት ሰጠው? አሁን እኮ ተፈቷል። አሁን እኮ ችግሩ እየተፈታ ነው። ይኸውላችሁ አዳምጡ። አንድ ጥያቄ ልጠይቃለሁ። እሷ መጀመሪያ እቺ እጇን የተጎዳችው ልጅ ማን ሰውየውን ያመጣት? አንቺ ነው ያመጣሻት? ሌላ ዜጋ እኮ ናት። አዎ ገብቶኛል። እሱን ያመጣት አንቺ ነው ያመጣሻት? ሌላ ዜጋ እኔ አይደለሁም እንጂ ስሪላንካዊ ናት እኮ። ገብቶኛል። ምንም ዜግነት ማን አመጣት ነው? በማን ስፖንሰር? ማን ነው እሷ ጋር ኮኔክሽን ያለው እዚህ ስራ ውስጥ የከተታት? አልፈሪድ። ኦኬ፣ እንደ እኔ የሚታየኝ ምን እንደሆነ ታውቃላችሁ? ይሄ አልፈሪድ የሚባለው ይሄ አልፈሪድ የሚባለው እችን ሴት እችን ልጅ ጋር ኮንታክት አድርጎ ገንዘብ ተከፍሎት ከነዛ ከአሰሪዎቿ ተባብረው ነው የገደሏት። በቃ ይሄ ነው ፖይንቱ፣ ሌላ ነገር የለም። መሞት የሚፈልግ ሰው ደግሞ በራሱ እጅ ከሚሞት በሌላ ሰው እጅ መሞት ነው የሚመርጠው። ይሄ ሪያሊቲ ነው። ሊገሉኝ ነው እያለች መሞት ብትፈልግ ኖሮ እዛው ትቀመጣለች እንዲገሏት። እች ልጅ መታለች፣ ፖሊስ ሪፖርት አድርጋለች። አንቺ ካልሞትሽ ልጃችን አይድንም ብለዋታል። ስለዚህ አልፈሪድ የሚባለው ነው ወስዶ እዛ ስራ ያስገባት። አልፈሪድ ተደውሎ እንዲገላት ታዟል። እሱ ደግሞ ከነዚህ አለቀ። ከዚህ ውጭ ምንም ነገር የለም። ይሄን ነው የታየኝ። ቴንክ ዩ። እስካሁን ከሚባለው ያለኝን ድምዳሜ ነው። አንቺ መልስ ልትሰጭኝ ሳይሆን እንኳን ሰው ትእዛዝ እንደቀበሩ ነው እየነገርሽኝ ያለሽው። ስለዚህ ይሄ ሰውዬ የእነሱ ሀገር ዜጋ ነው። ዋሬቨር ኮኔክሽን አለው። ለፖሊሶቹም ሮንግ ኢንፎርሜሽን እንዲጽፉ አድርጓል። ገንዘብ ተሰጥቶታል። ሁሉ ነገር እንዲደባበስ ተደርጓል። የፖሊስ ሪፖርት ማመን አይቻልም። ምንም ማመን አይቻልም። አንቺንም ልናምንሽ አንችልም። እጅሽ ካለበት ንገሪኝ። አንቺ መልስ መስጠት የለብሽም። ይህን ነው የምለው። ኤምባሲ ፍቃድ ትቀበር የሚል ፍቃድ ማን ፈቅዶለት ሰጠ ነው የኛ ጥያቄ። አንደኛ። ሁለተኛ መዲና አንቺ ውክልና ቢኖረኝም መብቴ እዛ ድረስ እንደሆነ አላውቅም ነበር ብለሽ መልሰሽልኛል ቅድም። እሺ ከተቀበረች በኋላስ ሄደሽ ለምን ያለ እኔ ፍቃድ እኔ ቤተሰቦቿ ውክልና ሰጥተውኝ አስክሬኑ ላኪ ብለውኝ ሳለ እናንተ ያለ እኔ ፍቃድ ለምን ቀበራችሁ ብለሽ ኤምባሲውንም ሆነ ሆስፒታሉንም ሆነ ጠይቀሻ? ኤምባሲ እኮ አላወቀም። ኤምባሲ ካላወቀ ማን ፍቃድ ሰጠ ታዲያ ልጅቷን ትቀበር? ፖሊስ ትእዛዝ ሰጥ። ለእኔ ለማሳመን የተጠቀሙት ንግግር
ቤተሰቦቿ ጋር እኔ ነኝ ከራሴ መጥቶ ነው እኮ የነገርኳቸው እንጂ እነሱ እኮ ማንም ነገር አላለኝም። እኔ ለኢንተርሊንክ ኤጀንሲ መልእክት አስቀመጥኩኝ። ስጠብቅ አልተነገራቸውም። የልጅቷ ቤተሰብ ሌላ ልጅ አለች የምታወራኝ ደጋግማ ትጠይቃለች። እንዴት ይሻል ነገር አለ ኖቲፊኬሽን እየገባ ምንድን ነው መያዝ አለበት ከነ ፖሊሶች። መኩ ግለሰብ እኮ አይደለም ቢሮ ነው፣ ኤጀንሲ ደላላ ቢሮ። አዎ በቃ ይሄ ስልኩ የሚያነሳው ሰውዬ እሱ ነው መያዝ ያለበት። ኤግዛክትሊ። እሺ ቆይ ማለት የሰው ነፍስ የሚያህል ነገር ጠፍቶ ማንም ንገሪ ሳይለኝ እኔ ነኝ ለቤተሰቦች የነገርኩ ማለት ላይክ ድመት እንደሞተ ነገር ዝም ብለው ቀብረው ዝም ብለው ህይወታቸው እንዲቀጥሉ ነው ለቤተሰብ ያልነገሩት። አንቺ ከራስሽ ተነስተሽ ራስሽ የተናገርሽው አልገባኝም። እኔ ኤጀንሲ አልደወለላችሁም ወይ ብዬ ጠየኳት። እኔ ስታወራኝ የነበረችው ትዕግስት የምትባላለች። ትዕግስት ስታወራኝ ኤጀንሲ ምንም አልደወለም፣ ምንም ነገር የለም። አዎ ምንም የለም፣ ምንም ነገር የለም። አዎ በቃ ፈረንካችሁን እንዳትበሉ ልጅቱ እኮ ተቀብራለች ብዬ ነገርኳት እኮ። ውክልና እጅሽ ላይ እንዳትቀበር ላኪልንም የሚል እያለ አንቺ ልክ መቀበሯን ስትሰሚ እኔ አላውቅም ነበር እኮ። እኔ እኮ ይሄንን ጉዳይ እኮ ለመጀመሪያ ጊዜ ነው እንዲህ አይነት ውስጥ የከተቱኝ። ሰው ሊቀበር መቀበሯን ስትሰሚ ምን አልሽ? የመጀመሪያው ጥያቄ ሄደሽ የቀበራትን አካል ማን የቀበራት? መንግስት ነው አይደል? ሳውዲ ኤምባሲ ነው ወይ? ኤምባሲ አይደለም ካልሽ ፖሊስ ጣቢያ ነው። የሚመለከተው አካል ጋር ሄደሽ እኔ ወኪል ነኝ እናቷ ውክልና ልከውልኛል፣ ስለዚህ ለምንድን ነው እኔን ሳትጠይቁኝ ልጅቷን የቀበራችሁት ብለሽ ጠይቀሻል? አው ጠይቄ ወረቀት ሰጥቶኛል። ምን የሚል ወረቀት? ለወስደሽ ለቢሮ ለከፊልሽ ስጪው አለኝ። እሺ ምን ይላል ወረቀቱ? ላኪልኝ በአረብኛ ነበር። ከፊል ወረቀቱን የሰጠው ምንድነው? እኛ ከ14 ቀን በላይ መቀመጥ አንችልም፣ ይሄ የመርከዙ ሽርጣ ያወጣው ትዕዛዝ ነው እና ተቀብራለች። ለቤተሰቡ በማን ፍቃድ ቀበራችኋት ብለሽ አልጠይቅሽም? ቢሮ ዘዘን አለ ኢንተርሊንክ ካዘዘን አለ። ቢሮ ካዘዘ ማለት ነው። ቢሮ ማን ፈቅዶለት አዘዘ? አንደኛ ፖሊስ በአፍ ብቻ አይታዘዝም። ቢሮ ቢሮ በአፍ ማዘዝ አይችልም። ፖሊስ ወረቀት ይፈልጋል። ምን የሚል ወረቀት? ከቤተሰቦቿ የተላከ ወረቀት፣ ልጃችን እዛው ትቀበር የሚል ወረቀት። ይሄንን ፌክ አሰርቶ ነው ቢሮ ወስዶ ለፖሊስ የሰጠው ነው። ዝም ብሎ እንደ አሁን ይኸውልሽ ሀቢባ የሆነ ቁጥር 2 ቁጥር ልክልሻለሁ። መጀመሪያ የደወለው ሰውዬ ማን ነው? ቁጥሩን ልክልሻለሁ። እሷን ጠይቂያት። ማን ነው የደወለው ለቤተሰብ? ያላቀው እሱ ቁጥር እኮ ልከውልኛል እኮ። ማን ነው? እኛ ማናውቀው። አንቺ ካላወቅሽው ማን ነው ታዲያ? ከቢሮ ከእናንተ ቢሮ የማይታወቅ ሰው ደውሎ ልጅቷ መሞቷን ለቤተሰብ የተናገረው? ከእኛ ቢሮ አይደለም እኮ የተደወለው፣ ከኤምባሲ ነው የደወልኩ ሁላችሁ ነው ያላቸው። እኔ ቁጥሩን ላኩልኝ። ኤምባሲ አያውቅም አላልሽም? ኤምባሲ አያውቅም አያገባው ነው። ኤምባሲ ነኝ ብሎ ነው የደወለ። እኔ ጋር አሁን ብዙ ልጆች የአባይነሽን ጉዳይ ኤምባሲ ነን እያሉ ብዙ ሰዎች ያናግሩኛል፣ ይደውላሉ። ሰውዬው ኤምባሲ ነኝ ላለሽ ሁሉ ታምኛለሽ? ኤምባሲ እኮ የራሳቸው የሆነ ቁጥር አላቸው። ሾፌ እሱ ሰውዬው ኤምባሲ ነኝ ብሎ ነው ወደ እነሱም ጋር ደውሎ ውክልና ከፈለጋችሁ እኔ ወኪል መሆን እፈልጋለሁኝ 15,000 ሪያል አዘጋጁ ብሎ ከእነሱ ጋር አውራ ከቤተሰቧ ጋር። ያንን የነገረችኝ ለእኔ ትጂ ናት። ትጂ ማናት? ምንድን ናት? ለልጅቷ ያክስቷ ልጅ። የት መጣች? ትጣራ ትምጣ ትጂ ሙባረክ ስልኳን ስጪኝ፣ ላኪልኝ ዋትሳፕ ላይ ልጥራት። አንደኛ። ሁለተኛ ነገር ደግሞ ማንም ሰው ደውሎ እኔ አይደለም አንቺ ቢሮ የቢሮ አስተርጓሚ ኤጀንሲ ሆነሽ ቀርቶ እኔ ማንም ሰው ደውሎ ኤምባሲ ነኝ ካለኝ ቁጥሩን ወስጄ ቀጥታ ኤምባሲ ደውልና ይሄ አካል የኤምባሲ ስታፍ ነው ወይ ብዬ ጠይቃለሁ፣ አረጋግጣለሁ። በቀደም አንዷ እዚህ ገብታ ታስታውሳላችሁ? ኤምባሲ የሚሰራ ልጅ ስትለኝ ቁጥሩን ላኪልኝ ኤምባሲ የሚሰራ ልጅ እንዲ ያለኝ ስትለኝ ዝም ብለሽ የተሳሳተ ኢንፎርሜሽን መተሽ ሚዲያ ላይ አትዝሪ አምጪ ብዬ ነብሯ ናት ምናምን የምትባል ልጅ አምጪ ቁጥሩን ብዬ ተቀብዬ ኤምባሲ ደውዬ ቁጥሩን ሰጠው። ይሄ አካል ኤምባሲ ይሰራል አልኩ። ኔቨር እንደዚህ የሚባል ግለሰብ በዚህ ቁጥር እኛ ጋር የሚሰራ የለም ነው ያሉኝ። ዩሴ ዝም ብለው እየወጡ ኤምባሲ ነው የሚሰራው፣ ኤምባሲ ነው የሚሰራው። አንድ ሰው ኤምባሲ ነው የሚሰራው ከተባላችሁ ቁጥሩን ተቀብላችሁ ኤምባሲ የመደወልና የማረጋገጥ መብት አላችሁ። ማንም ኤምባሲ ነው የሚሰራው እያለ እንዳይበላችሁ፣ እንዳያታልላችሁ። ምንም ነገር ማንኛውም ኢትዮጵያዊ ከጎግል ላይ አውጥቶ ለኤምባሲ ደውሎ የፈለገውን ኢንፎርሜሽን የመጠየቅ መብት አለው። ምንም ልዩ ስልጣን አያስፈልገውም። የፈለጋችሁን ኢንፎርሜሽን ለመጠየቅ ማለት ነው። ካለኝ የአባይነሽ ወንድም ተስፋዬ የአባይነሽ ባለቤት የኔ ልጆች ናቸው። መንፈሳዊ አባታቸው ነኝ። ከነሱ ጋር አዲስ አበባ እየተመላለስኩ ነው። ግን ሐሙስ ዕለት
ደውላ እሷ በተካልኝ ስልክ ደውላ በቲጂ ስልክ ደውላ እየተነጋገረች ነው ከነሱ ጋር። በትዕግስት ስልክ ደውላ እየተነጋገረች ነው። 6,000 ሪያል ብሎኛል ሳጥን መግዣ አለቻቸው። ከዛ ልጆቹ ደግሞ ምንድን ነው ያሉት? ቆይ እኔ ልጅቷ የሞተችበትን ሰዓት ከሰማሁኝ በኋላ እኔ ለቲጂ ገንዘብ ላኩ ብሎ ደላላ እንዳይበላችሁ፣ በገንዘብ ልጅቷንም አታችሁ እንዳትታለሉ፣ የልጅቷን ኬዝ እንዳለቀ እርግጠኛ ስሆን አሳውቅሻለሁ አልኳት። ከዛ በኋላ የልጅቷን መሞት ሂጄ ከፖሊስ ጣቢያው ካረጋገጥኩኝ በኋላ ከዛ አሳወቅኩኝ። ለእሷ ቀጥታ ከነገርኳት በኋላ ለአንተ በድጋሚ ያሳወቅኩ ሁለት ከሰዓት በኋላ ነው። ምንድነህ አንተ ወንድም ነህ ወይስ ምንድነህ ስልህ እኔ ቄስ ነኝ የነፍስ አባታቸው ነኝ ስትለኝ፣ ኦኬ እንደዛ ከሆነ አረጋጋና አርዳቸው ብዬክ ሪከርድ እፈልጋለሁ ላኪልኝ ስትለኝ፣ በምን ቋንቋ አልኩ። ኦሮመኛ ስናገር እተባተባለሁ። ሁለተኛ ቋንቋ ነው ኦሮመኛ። ስለምን ተባተብ? በምን ቋንቋ ለው? እኔ የሚጠይቅሽን ጥያቄ ብቻ ንገሪኝ። ሪካርዱን ከመስጠቴ በፊት ከስልክ ላይ ወደ እኔ ስልክ ላይ ደብቅሽን ስልክ ሁሉ ወስደዋል። ወደ እኔ ስልክ ከፍተው ልጆቹ ሁላቸውንም ስልክ ተቀብለው አጥፍተዋል። ይቀባበላሉ። ሁሉም እዚህ ጋር ሲምም እኔትም አለ፣ ከታች ድርጅት አለ። እኔ የጠየቅኩ ያለው እኮ ሐሙስ ዕለት ራሱ ለቲጂ ደውለሽ ሰውየው ኢንተርሊንክ ኤጀንሲ አልችልም በዚህ ላይ አስገቢልኝ ብያለሁ። እናት ልጇ ለሞተችባት እናት አስክሬን ለሳጥን መግዣ የሬሳ ሳጥን መግዣ በኢትዮጵያ 300,000 ብር ላኩ ብለሽ ጠይቀሻል። ኔክስት ስቴፕ እሺ አለን እንላክ ከተባለ አካውንት መላክ ነው የሚሆነው። ኔክስት ስቴፕ እሱ እኮ ኔክስት ስቴፕ ነው። አቡዬ አንድ አንድ ሰው ይኸውልህ ሲመጣ አንዱ እንባ አንዱ ደም እየረጨ ይመጣል ባይ ነው። እኔ ብር አስገቡልኝ በፍጹም አላልኩም። ለኤጀንቱ በቀን 20 በወቅቱ በቀን 20 የላኩለት መልእክት አለ። 6,000 ሪያል በዚህ አካውንት አስገቡ። ይሄም አካውንቱ ደግሞ የሙስተሽፋ ሽሜሲ የሚባል የድርጅቱ የታቡክ መቀበያ ነው። ሰንዱቁን ማስቀመጫ ነው። ከዚህ በኋላ ደግሞ ለሚቀጥለው ለትኬት ፕሮሰስ ከኸርጅ ወደ ሪያድ ለሚሄደው ፕሮሰስ እነሱ ይወጡታል። ችግር የለውም። ለጊዜው ግን በዚህኛው አካውንት ደረሰኝ አሟላልኝ ብዬ የኛው ድርጅት የሰጠኝ 10 ትዕዛዞች አሉ። ከ10 ወረቀቶች ውስጥ አንዱ ወረቀት የጎደለው የብር ደረሰኝ ብቻ ነበረ። መዲና አታወሳስቢ። እኔ የጠየኩሽ ጥያቄ እኮ ፍራሹ ላይ መተኛት እፈልጋለሁ ብላ ከአብሿም ጋር አብራ አልተኛችም። ታውቂያለሽ? ገብታ ተኛች። በቃ ገብታ ተኛችን። አንቺ ወዴት ሄድሽ? አዎ ገብታ ተኛች። ሞተች ብለው የጠሩን ለኛ ባንግላዴሽ እና አይ ቆይ ወይኔ እንደሱ አይደለም። መጀመሪያ አንቺ 4 ሰዓት ላይ አግኝተሻት ገብቼ ለመተኛው ፈልገው ብላሽ ሂጂ ተኝ ብለሻት አንቺ ምን አረግሽ? ወዴት ሄድሽ? እኔ ወደ ክፍሌ ገባሁኝ። እንደነገርኩሽ ሌሊት ሙሉ አልተኛሁም። እሺ ስለዚህ ወደ ክፍልሽ ገብተሽ ተኛሽ። እንቅልፍ አልወሰደኝም። ሲጣሩ መዳም ብለው ድምፅ ሲያወጡ ምን ስንት ሰዓት ላይ መዳም ብለው ጠሩሽ? 11 ሰዓት በኢትዮጵያ 5 ሰዓት ቀን የጠዋቱ 5 ሰዓት 1 ሰዓት በኋላ ማለት ነው። ሽለሽ ከአንድ ሰዓት በኋላ ኦኬ አገኘ። እሺ ከዛ ማን ነው ሽንት ቤት ለመግባት ፈልጋ ባንግላዴሽ ሌላ ዜጋ አለች። ሽንት ቤት ለመግባት ፈልጋ ስትጠብቅ ቆየችባት። እሷ ሽንት ቤት ገብታ ጉዳዩን ሰጥታለች። አባይነሽ ማለት ነው ለርሐማት። እሺ ከዛ 5 ሰዓት ላይ አንቺ ክፍልሽ ጋደም እንዳልሽ 5 ሰዓት ላይ መዳም ብለው ጮኸው በር ደብድበው ስሚ ድምፅ እንዲመጣ እኔ ጋ መዳም በር አንኳኩ ክፍሌን። ኦኬ እነማ ልጆች ቤት ውስጥ ያሉ ልጆች እነማ ስማቸውን ነገሪ። ሩማ ባንግላዴሽ ናት። ሩማ ባንግላዴሽ። እሺ ሲሊቪያ ሩማ ባንግላዴሽዋ ሲሊቪያ ምናምን ናት። ዩጋንዳ። እሺ ሲሊቪያ ኡጋንዳ። ሌላስ? ሌላ ደግሞ አንድ ሌላ ብሮንዲ ዜጋ ናቸው። ሲሪየስ ብሩንዲያ። እነዚህ 3 ሰራተኞች ብቻ ነው የጮሁት። ከዛ እነዚህ 3 ናቸው። ደራረድ ማለሽ ሲሊቪያ ይኸውልሽ ባንግላዴሽ ሰራተኛ፣ ሲሊቪያ ኡጋንዳ እና ኤስፊሪየስ ብሩንዲ። ሌላስ
ሶስቱ ብቻ ነው የጮሁት እኮ የጠሩኝ የጮሁት እነዚህ ሶስቱ ሰራተኞች ብቻ ናቸው። እነዚህ ብቻ ናቸው። ለምን ያኛውም በዛኛው ክላስ ላይ ደግሞ 3 ሌላ ፊሊፒኒ ልጆች ነበሩ። አንድ ኢትዮጵያ ያለች፣ ስሪላንካ 2 አሉ፣ አንድ ሌላ ባንጋሊ ያለች ባንግላዴሽ ዜጋ። እነዛ ከኔ እኩል ሄዱ። ከኔ ጋር ጠበቁኝ። ምንድነው ሲባል ሞት 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 የሚባለውን ሲሰሙ ጠበቁ። እነዛ መራመዱን አልፈለጉም፣ ቆሙ። ማን ነው መጀመሪያ ሽንት ቤት በር ከፍቶ ያያት አባይነሽን ራሷን ማጥፋቷ? ሩማ እንትኗ ማለት ባንግላዴሿ። አዎ እሺ። ከዛ ኡኡ ስትል ሁላችሁም መጣችሁ። አዎ እሺ። ከዛ አንቺ መጀመሪያ ምንድን ያደረግሽው? ደረስኩኝ። ጠጋ ብዬ ሳይ ሙቀት አለ ሰውነቷ ላይ እና ድናት ነው ያልኩት። እሺ በቃ ሳይ አይኗ ግልብጥ ብለዋል። ኬፍ ሌሽ እንዴት ምንድን ነው ምን ሆናችሁ ብዬ ወደዛ መለስ ብዬ ስጠይቅ ጊዜ ማማማ አድሪ። ከዛ እንደዚህ የሽንት ቤቱ በር የሽንት ቤት ኩርሲው አለ አይደለ መቀመጫ ወንበሩ እሱ ተዘግቷል። ከሱ ላይ እንደ የተንሸራተተችበት እንደ የውሃ ምልክት አለ። የመንሸራተትን ምልክት ያሳያል እዛ ላይ የበርጩማው ማለት ነው። ምንም ድምፅ የለም። እንዴት አትሰሙም? እንዴት ምንም ብዬ ጠየቅኩኝ። ወዲያው ወደ አሰሬ ጋር ደወል ጠይቂ ምናምን። እናንተ እዛው ቆማችሁ እዛ ጋር እሷ ሞታለች፣ እናንተ ቆማችሁ ሽንት ቤት እየጠየቅሻቸው ነው? ላ ወደ አሰሬ እነሱ ይሄን ጠየቅኩኝ። እዛው ላይ መልሱ እኮ መስማት የለም። በቃ በጣም ተወቱር አለ፣ በጣም ድንጋጤ፣ በጣም ጭንቀት አለ። በፍጥነት እሱም መጣ። ፖሊስ ማለት ነው። ማናችሁ ታትነኳት እና ትርፋት ሰውነቷ ላይ ሙቀት አለ ማለት ነፍሷ አልወጣችሁም ነበርና እና ትርፋት ማትረፉን ይሄው አነሱ እኮ ሴቶቹ እኮ እያነሱ ነው። እነዛ እየሰሩ ነው። እኔ እየደነገጥኩኝ እየደወልኩ ነው። እኔ እኮ እዛ ቪዲዮ ውስጥ እኮ ነው የለሁም። እኔ እየደወልኩ ነው። በጣም ጥሩ። ታዲያ እሺ ቆይ የመጀመሪያው ስቴፕ የሰው ልጅ ሞቶ ሲገኝ ቪዲዮ ነው የሚቀረጸው ወይስ አምቡላንስ ነው የሚደወለው? ማም እኔ ወደ አምቡላንስ እየደወልኩኝ ያለሁት እነዛ ሌላ ፕሮሰስ ነው። መጀመሪያ ስፖንሰርሽ ጋር ደወልሽ፣ ታነሳስቀር ሹፌር ጋር ደወልሽ። አምቡላንስ አይደለም የደወልሽው መጀመሪያ? ሾፌ እነሱ አዎ፣ የመጀመሪያ የደወልኩት አሰሬ ጋር ደወልኩኝ። ወደ ሹፌሩ ደውዬ ሰውየው መልሶ ሹፌሩ ላይ እና እንትኑ ተከታታይ እኩል ኮሊን ገቡ እኔ ላይ ሲለኝ ችግር አለ ቢሮ አልኩኝ። ሰውየው ተደጋግሞ የተደወለበት ከመደወል አምቡላንስ ጋር መደወል አይቀርም። ፖሊስ ጋር መጀመሪያ ቅርብ ናቸው እነሱ እኮ። ኦኬ እሺ፣ አንዴ ቆይ ቪዲዮን እንየው። አንዴ ቪዲዮን እንየው። ሙባረክ ያሉት የሚያወሩት ኦሮምኛ ቋንቋ ነው፣ ግን እሱ አረብኛ ነው። እኔ ስኪን የሚለው ብቻ ነው ከአረብኛ የገባኝ። ፈልጎ የመጣ ነገር የለም። ስኪን እኮ ነው ሙባረክ ትጌጋ። አሁን እኮ ስናወራ ተዘጋጅቶ እኮ ስሚኝ፣ አንድ ነገር ቢላው እኮ ተዘጋጅቶ ነው የመጣው። ቅድሙንም ማለት ነው ጂቢ ስኪን ይላል። ጂቢ ስኪን ተብሎ ሰከንደል ቆየ እኮ ጂቢ ስኪን ጠይብ ደቂቃ። አሁን ስማኛ፣ ጂቢ ስኪን ያለችው እኮ ካለችው ከልጅቷ ሙቀት ገመዱን ለማላቀቅ ነው እኮ እኛ ያን ገመድ። ይሄ ግን አንቺን ራሱ ሙባሪክ ማለሽ አንቺን ራሱ ይሄን ነገር እንዴት ነው ጂቢ ስኪን ተብሎ ተዘጋጅቶ ነው ገቡበት ማለት ነው። ቅድሙንም ስኪን ወዳው ተሰጠቆ ስኪን ሲባል ወዳው ተሰጠ እንጂ ተፈልጎ ኩሽና ድንጋጤ ያለበት ተሯሩጣው ምናምን አይደለም። እዛው በዛው ቆይ ክፈተው፣ አንዴ ክፈተውና ህዝቡ አይ ቆይ ጂቢ ስኪን ስትላት በዚህ ፍጥነት ስኪን መጥበኹ በጣም ቅርብ ነው። ከሽንት ቤቱ አጠገብ ነው። እዛ መጥበኻችሁና ሽንት ቤታችሁ ሚውትሽና ነው። አዎ ኩሽናው በጣም ቅርብ ነው። መጥበኹና ሽንት ቤቱ ቅርብ ነው። አንድ ሰው እጁን ዘርግቶ ጂቢ ስኪን ሲል በዛ ፍጥነት ስኪን ብድግ አድርጎ የሚሰጥ በዛ ያህል ፍጥነት እኮ አይደለም። በደንብ አድርጎ ሚውት ያድርግና ድምፁ እንዳይረብስሽ። ቪዲዮ መቅረጻችሁ ካልቀረ መጀመሪያውኑ ሰው ሳይገባ እዛ ጋር ለምን አልተቀረጸችም? እዛው ላይ በቃ ድራማው ሲሰራ ተንበርክካ ያለችን ልጅ ተንበርክካ ነው ያለችው። አንገቷ ላይ ጨርቅ አለ፣ ሻርብ መሳይ ነገር፣ ርቀት የለውም። ይሄ ቱቦ ደግሞ እሷ የተቀመጠችበት ቅርብ ነው። እንዴት እንደዚህ ሰው በሻርፕ በዛ ስስ ሻርፕ ለስላሳ ሻርፕ። ሙባረክ ድምፅ ጠፍቷል እኮ ሙባረክ ድምፅ ከየለም እኮ አይ ሚውት አይደለም ግን ድምፁ አይሰማም። ምን ሆኖ ነው ሙባረክ አይሰማም? ኪሎ በላይ ቢያንስ ትንሽ ብትሆን ይሄ 50 ኪሎ ተሸክሞ እሱንም ደግሞ ተንበርክካ ሽንት ቤት ውስጥ ተንበርክካ
ሻርፕ እዚህ ላይ አስራ ወላሂ ውሸት ነው ውሸት። መዲናም ሀቁን ተናገሪ። ይሄን መቀበል ስላልቻልኩ ነው መሀል የገባሁት ማለት ነው። እናንተ ማሞቂያ ሳውዲ አረቢያ ያለ ማሞቂያ ጣራ ላይ ነው፣ ጣራ ላይ ነው ያለው ማሞቂያው የእናንተ ሀገር አይደለም። ይኸውልሽ ቅርበቱን አይተሽዋል አይደል እናቴ? ቅርበቱን ምን ያህል ቅርብ እንደሆነ ቁጭ ብላለች እኮ። አንድ ሰው ለመታነቅ አንደኛ ጣራ ላይ ማሰር አለበት። እሺ እሺ ላይ ነኝ ያለው ሴትዮዋ ስትደውል የኔ ጥያቄ ሴትዮዋ የደወለችልኝ ሰዓት አቡዬ ቆይ ልጨርስ። ሴትዮዋ የደወለችልኝ ሰዓት ልጅቷ ሬሳዋ ገና ተነስቶ እንደሄደ ቅርብ ቢያንስ ሰዓት አንድ ሰዓት ያ ጥሩ እዚህ ጋር አንቺ ራሷን ሽንት ቤት ውስጥ አጥፍታ አስክሬኗ ተነስቶ ከወጣ ከደቂቃዎች በኋላ ከሆነ መዳም የደወለችው። እንዴት ለመዳም የአባይነሽን መሞት አልነገርሻትም? እንዴት በጠፋች ስትልሽ በልቅ ያልሻት ለምን አታመለክችም? ከጠፋች አልሻት ሰራተኛ ሆነ የምትፈልጊው ከመግሪብ በኋላ ከተራዊ በኋላ ደው ያልሻት ላይክ ነቲንግ ሀፕን። እንዴት አመት ሙሉ ላገለገለቻት ሰራተኛ ቢሮ መጥታ ራሷን ካጠፋች መዳሟ ደውላ እንዴት እንደ ኖርማል ሆነሽ አወራሻት? እንዴት ሀቢበት ገልቤ አሁንም ያልተረዳሽኝ ቋንቋ አለ። እኔ እቺ አባይነሽ መሆኗን አቅልያን ትክክለኛ አእምሮ የተረጋጋ የወረደ ሰዓት ላይ አይደለም። አባይነሽ ማታ ገብታ መሽሐድ ቁርአን ወላሂ القرآن الشريف እኔ ቁርአንን እጄ አልምልም ኢላ الحق ቁርአኑን እጄ መልልሻለሁኝ እየቀራሁ ነበረ። የዝሽ ልጅ የገባችበት እለት ሌላ 27 ይባላል በእስልምና ቋንቋ 27ኛ ሌሊት ዕለት ነው ሰላቱን የምንሰግድበት ሌሊት። የዛን እለት ነው አባይነሽ እኛ አኮሞዴሽን የመጣችው። ተረዳሽኝ? አባይነሽ መታ ብዙ ተመሳሳይ ስሞች አሁን ለምሳሌ ምሳንን የኛ አፕሊኬሽን ላይ ገብተሽ ሰርች ስታደርጊ ስሞች ተመሳሳይ ይወርዳሉ። ያ እስከ አባትም የሚገጥም ሰዓት አለ። የባያት ስም ይወጣል፣ ባያት ስም ይለያል። ከዛ ጠፋች በሚባለው ድንገት መተው የሆነች ምክንያቶችን ይጠቀሙና ቱር አለጡር ይሮጣሉ። ልጆች የሚያጋጥማቸውን ዙረን ነው ከመዳሞቹ በኋላ የምንሰማው። ምን ሆነሽ ጠፋሽ? እንዴት ጠፋሽ? ቀስ ብለሽ ነው የሚመጣው። ሴትዮዋ ስትጠይቅ ስትነግረኝ ወደ ቢሮ ነው ማመልከት ያለብሽ ስላት ቢሮ ስልክ አያነሱ ማለች። ቢሮ ከሰላት ተራዊ በኋላ ነው። እኔ ነኝ አጅነብይ እዚህ ስራ ውስጥ ሰራተኛ መጤ ማለት ነው። ሌሎች ዜጎች ናቸው የሚሰሩት። ስልክ አለማንሳት የመስሪያ ቤት የገቡበት ሰዓት የሚጠቀሙበት ነው። ካልብልዛ የኤጀንት ስር የደላላ ስልክ ልጅቷ ጋር ትንሽ ኮሽ የኛ ኢትዮጵያ ብቻ አይደለም ሌላም ዜጎች ትንሽ ኮሽ ባለሽ ቁጥር 4 ቅዳሜ ጠዋት አባይነሽ ወጥታ ወዴት እንደምጭ ከቢሮ ለእናንተ ደውሎ የአባይነሽን እንድትወስዷት ባስትኬት እንድትቆርጡላት የነገራችሁ ማን ነው? እኔ አላቅም እኮ እኔ ጋር ከመድረሳዋ ያለችውን ነው ማስረዳሽ አቢበት። እኛ ጋር ሸሪካ ስልክ ከድርጅቱ ጋር አልፈሪድ ቁጥሩ አለሽ እኮ ከአልፈሪድ ጋር ማውራት ትችያለሽ። ስባት የሆነ ኢሜል የተደረገለት ኢሜል አለ። ኢሜሉን ስክሪንሾት አድርጎ ሸሪካ ትስልስል ለእናንተ ድርጅት ለእናንተ ቢሮ ደውሎ የባስትኬት ቁረጡላትና ሰራተኛችሁን ውሰዱ ብሏችሁ እናንተ የደረሰችው ስንት ሰዓት ነው? ውሰዱ ብሎን ሳይሆን ኢሜል ይደራረጉና በሚሰጡት ሊንክ ላይ ሂሳብ ከፍሎ ሰራተኞች ይመጣሉ። እኛ ጋር የደረሰችው 11 ሰዓት በኋላ ባለው ሰዓት ነው ደቂቃው። ቅዳሜ ዕለት ማታ ላሙ ቅዳሜ በ15 አፏን ሀቢበት ገልቤ እኛ ጋር ቅዳሜ አልገባች። ቅዳሜ እኛ ጋር አልመጣችም። እሑድ ዕለት ማታ ነው። እሑድ ማርች 15 11 ሰዓት ነው። ስንት ሰዓት ነው? ምሽቱ 5 ሰዓት አሸር ከሰዓት በኋላ ነው እኛ ጋር ሹፌር ሂዶ እስኪመጣ እስከ ነገል ጀማይ እስኪቀበላት ያ የነበረችበት የተቀመጠችበት ሰዓቱ ትኬቱ ሁሉም አለ። ታሳይኝ ትልኪልኛለሽ ዋትሳፕ ላይ። እሑድ ማርች 15 ከምሽቱ በኢትዮጵያ አላወኩም ገብታ ማረፏን። ከዛ በኋላ ራሴ እጄ ላይ የምሰራ ስራዎች ነበሩ። እነሱን ጨርሼ ልወጣ ስል የአሁን የመጣችው ልጅ ፓስፖርት የት አለ አልኩኝ። ከዛ እሺ ብላ ሌላ ልጅ አለች ፓስፖርት ብላ ስትነሳ ሳህን ምግብ ይዛ ስትመጣ ሌላ ሊበሉ ስለሆነ መለስ አልኩላት። ተውኳት። ወረድኩኝ።
ስራ ሂጄ ከስራ የተወሰነ ሰዓት ካረፈድኩ በኋላ እስከ ምሽቱ 7 ሰዓት ነው 7 ተኩል ነው የሚሰራው። እኔ ትንሽ የተወሰነ ሰዓት ከሰራው በኋላ ተመልሼ ወደ መስጂድ ሊሄድ መጣሁ። የዛን ዕለት ለሌሊት ነው ማታ የመስጊድ ሰላት ያለበት ነው። ማንም ይሄድ መስጊድ ብዬ ስል ይሄ እጇ ላይ ፋሻ ያቻት ልጅ ፋጡማ ትባላለች። ስልኳን ልሰጣችሁ ይችላል። የለችም ነበረችው። ሀዲያ ወላይታ አማርኛ ብዙ አትችልም። አልተግባቡም። አላወራችኝም። ምን ያለችኝ ለኔ ማለት እየቆየ ሲሄድ ተጠይቂያለሽ፣ ምን ችግር ነበረ፣ ምን ሆናለች፣ እንዴት ነው ስትጠይቂ ምንም ነገር እንደሌለን የተናገረችው ልጅቷ። እሺ ቤተሰብ አንዱን አጀምሪ ማለት ያህል ይፈጃል ከደማም ኸርጅ ለመምጣት ማለት ነው። እሺ አለችኝ። ማን አማርኛ አባይ ነሻው? ኦኬ አንዴ አማርኛ ስላት አሁን አለችኝ። ሀደኮዱቴ ብላለች በኦሮምኛ። እሺ ቆይ አንዴ እሁድ ከሌሊቱ 4 AM ወይም በኢትዮጵያ ከሌሊት ላይ ቆማ አገኘኋት። ኖ ሀቢብቴ ለሊት ሰዓት 4 الصبح ፈጅር 4 ሰዓት በእኛ በኢትዮጵያ በአማርኛ በእንግሊዝ ሰዓት ኤም በይና ጻፍ 10 ሰዓት ሆነ። ሰኞ ጠዋት ነው ታዲያ እሁድ አይደለም። እሁድ ለሊት ሰኞ ጠዋት ሰኞ ጠዋት ስትሄጂ አዎ እሺ ምን ተፈጠረ? በር ላይ ቆማ አገኘሻት? የሚያስጨንቅ ጭው ያለ ፊት ድንግጥ እንዳለች ነገር ስትሆን ነይ እንዲህ ቅፍ አድርጌ ያስኳትና አይዞሽ ምንድን ነው አልኳት። ቁጭ በይ ብዬ መጅሊስ አለ በር እንደው አኮሞዴሽናችን ፊት ለፊቱ ከኔ ክፍል በር ስትወጪ መቀመጫ አለ ምንጣፍ ባዶ ማለት ነው። እዛ ቁጭ ብዬ ነይ ቁጭ በይ አልኳት። አይ በቃ ረፉን በርባዳ አለች ማለት ነው። እናቴ መጀመሪያ እናቴ ሞታለች ስትለኝ አቅፌያት ነይ ቁጭ በይ እስቲ ስላት አይ ረፉን መተኛት ፈልጋለሁ አለችኝ። እዚህኛው መተኛት አልፈልግም። ሁለተኛ ቀን አይተመዘገበው። ከዛ የዛኛው ክፍል ተኝታለች ብዬ ነው የምገምተው እኔ ታኛው እኔ ተወሰነ ብዙ እንቅልፍ አልወሰደኝም፣ ግን ዝም ብሎ የምተኘው እንቅልፍ ሰመመን ቀኑን ከሌሊቱን ሙሉ ሳልተኛ ያደርኩበት የቀረው ያረፈድኩበት ነው። 5 ሰዓት ከምናምን ላይ ማዳም ማማ ጩኸት ጀመሩ ልጆች በር ጧጧ እያደረጉ ከፍቼ ሶታ መድናዬ 4 ሰዓት ጧት 4 ሰዓት ሰኞ ላይ ሽንት ቤት በርጋ አግኝተሻት ሽንት ቤት ፈልገሽ ነው ወይ ስትያት ኖ አለችሽ። አይ አለችሽ በኦሮምኛ ርቦሽ ስትያት አይደለም አለችሽ። እናቴ ሞታ ነው አለች ስትልሽ አቀፍሻትና አይዞሽ አልሻትና ላይክ እናት መሞት እንደዚህ ሲምፕሊ በምን አወቅሽ እንዴት ሆኖ ምናምን ሳትያት አቀፍሻትና አይዞሽ አልሻትና ምንድነው መናገር አልፈለገችም። አይደለም መናገር አልፈለገችም። ዝም አለች። ዝም በቃ ዝም ታውቂያለሽ። እንደዚህ ከባለ ያለ በምን አወቀች እናቷ መሞታን? ከየት ሰማች? አልነገረች አላወራችም እኮ አልኩሽ። እኔ እሷ አኺራ ሄዳለች ወደ አላህ ነው ያለችው። እኔ የሌለችው ያላለችኝን ነገር ወላሂ አልናገርም። ምንም ማልማላ ምንም እኮ ያስፈልግ እኔ ለማለት የፈለኩት አንድ ሰው እጁ ላይ ስልክ ከሌለ ከቢሮ መጣች ገና ትናንትና ቢሮ ገብታ በምንድን ነው ማን ከየት ነግሯት ነው? ስልክ ከሌላት ከየት ተደዋውላ ነው የእናቷን መሞት የምትሰማው ነው የምትደነግጠው? ከዛ በኋላ አንቺ አይዞሽ ብለሽ አቅፍሻ ከዛ የሀዲያዋ ልጅ እኮ ምን አለቻት መሰለሽ? አሁን ወላይታዋ ልጅ ቤተሰቧን ማግኘት ፈልጋ ስልክ ጠይቃት ነበረ። ስልክ አገናኝኝ ብላት ስልክ ላይ ስትሞክር የወንድሟ ስልክ ላይ አይሰራም። ኦንላይን ስትደውልለት ማለት ነው። ኦኬ ሀዲያዋ ስልክ አላት። ሌሎች ሁሎቹም አላቸው እኮ የራሳቸው ሲገቡ የራሳቸው መስመር ያለው አለ። አባይነሽ ብቻ ናት የሌላት መሳኔ ማረው አይደለም። አይባነሽ እኮ ገና ገባችማ። ዋይፋይ የላቸውም። የራሳቸው መስመር ያላቸው ኢንተርኔቱን ሞልተው ይጠቀማሉ። ገባኝ። ቢሮማ ዋይፋይ እንደሌለ እኮ አንቺ ማሳየልሽ። አንቺም በዳታ ነው እየተጠቀምሽ ያለው እንኳን እነሱ አንቺም እንኳን የለሽም። እና እሺ ከዛ መተኛት ነው የምፈልገው ስትልሽ እዛኛው በሰፈር የሚመጡ የራሴ የማያገኙ ልጆች ሲመጡ እመጣለሁ። ከዛ ድርጅቱ ቢሮ ያስብልሻል ኮሚሽን ከደሞዝሽ? ኖ አያስብልኝም። ለምን? ልጆቹ ሲመጡ ነው እንጂ እኮ ልጆቹ ሲመጡ ኮሚሽን ይታሰብልሻል። እንደዚህ እኮ እዚህ አይሰሩም። ኮሚሽን አይሰጡሽም፣ በደሞዝ ብቻ ነው። እና በማምጣትሽ ምን ትጠቀሚያለሽ? ብታመጭም ባታመጭም ደሞዝ ይከፈልሻል። እንደዛ ከሆነ አስተርጓሚ ከሆንሽ ስለዚህ በማምጣትሽ ምንድነው የምትጠቀሚ? ዘመዶችሽን የሰፈርሽ ልጆች በማምጣትሽ ምን ትጠቀሚያለሽ? እናገባሽ ልጆቹ ለእኔ ሊሰጡኝ ይችላሉ። ልጆቹ አሁን ገባኝ እኮ ከቢሮ ሳይሆን ከልጆቹ ነው የምጠቀመው። ከልጆቹ ገባኝ።
ከቢሮም ግን ልትጠቀሚ ይገባ ነበር። እንዴ ለምን ሰራተኛ እያመጣሽለት እኮ ነው። ወዶ ነው የማይሰጠው? መስጠት አለበት እሱ። ያችን ሰራተኛ እኮ ወስዶ በ6,000 እና 7,000 ሪያል እኮ ነው ለመዳም የሚሸጣት። በጣም እኮ ነው የሚያተርፈው። ስለዚህ ለአንቺም አዲስ ስለሆንኩኝ አዲስ ስለሆንሽ ነው የማያስብልሽ እንጂ ነባር ብትሆኝ ያስብልሽ ነበረ እንጂ በነፃ ለቢሮ ሰራተኛ ማምጣት እራሱ ፈልጎ መልምሎ ያምጣ። እሺ እሺ። አባይነሽ ስንት ጊዜ ሆናት እናንተ ጋር? ነብሷን ይማረውና አባይነሽ እኛ ጋር የደረሰችው ማታ ሊነጋ ሲል ነው። ኖ አይደለም፣ መጀመሪያ ስትመጣ በእናንተ ቢሮ አመቷ ነው አይደል? ሳውዲ ከመጣች ማርች ስንት ቀን መሰለሽ የመጣችው? 2025 ለ2024 ነው 2025 ማርች 9 ነው ያበረረችው ወደዚህ። ኦኬ አባይነሽ 2025 ማርች አዲስ አበባ የወጣችበትን ማርች 9 ከመጣች ቆይ ላስለው እንዴ በልና ምናልባት ሸኝቷት ያኛውን እርግጠኛ ያልሆንኩበትን መናገር አልችልም። ኦኬ ብቻ ግን ወደ ቢሮ ወይ አሰሪያን የተቀበላት ወይ ሹፌር ነው ያደረሳት። ብቻ ወደ ቢሮ አልመጣችም። ቀጥታ መዳም ቤት ነው የገባችው። ቀጥታ መዳም ቤት ነው የገባችው። ከኤርፖርት ቀጥታ መዳም ቤት። እሺ መዳም ጋር እያለች እሷም መሆኑን ያስረዳችኝ መዳሟ ለእኔ ደውላ ስታወራኝ ነው። ማነሽ አንቺ ብዬ ስላት አባይነሽ አሰሪ ነኝ ስትል አላወቅኩሽም አልኳት። እንደዚህ እስከ ምልክቱ መረጃ ስትነግረኝ የዛን ሰዓት ላይ ነፍሳን የማራብን አባይነሽ ቤታቸው ትንንሽ ሲሆን መጅሊሳቸው በረንዳ ላይ ይኖራል ብያታለሁ። እኔ መጅሊስ የሌላ ሰው ቤት መስሏት አላጸዳም ብላኛለች ብላ ደውላ ነበረ መጅሊሱን። ከዛ ግቢው ውስጥ ነው መጅሊሱ ያለው ብዬ ስላት አዋለችኝ። እስቲ መዳም እርግጥ ደውላለች የሌላ ሰው ቤት መስሏት አላጸዳም። ለማጽዳት ብቻ አውርጣ ጠይቀኝ ነው የወጣችው። አስረዳኋት፣ ተግባቡ። በመሀል ምንም አይነት ኢንኬዝ ችግር አለ ይሄ እንዲህ አላወሩም፣ ከኔ ጋር አልደወሉምም። በአስረኛ ቀኗ መዳሟ ለአንቺ ደውላ ስለ ሂማው የእነሱ ቤት እንደሆነ እንድታስረዳት ነገሮችሽ ገጠመኝ የማስታውሰው የእሷን በዛ ነው። ያንንም እንደገና እንዳስታውስ ያደረገችኝ ሴትየዋ አባይነሽ የሞተች እለቱን መዲና ሰራተኛ ፈልጋለሁኝ ሰራተኛ ፈልግልኝ ስትል ትደውልብኛለች። እኔ አላወኩሽም ማነሽ አልኳት። ማነሽ ስላት እኔ የአባይነሽ እንትን ነኝ አለች። ያሰሪ አላወኳትም በሰዓቱ ማሬሱን እኮ አስረዳሽን ኦልሬዲ እኮ በቃ አላወቅኩሽም ሲጉ ካላልኳቸው ትዝጉ ጋይስ እችበት እለት ሰራተኛ ጠፍታ ነበረ። ሰራተኛ ፈልጊልኝ በሚል ነው እሷ ወደ እኔ የደወለችው። ቤት ቢሮ ሰራተኛ እንዳለ ሰራተኛ ቀያሪ ሰው መውሰድ የምትችልበት። አላወቅኩሽም ጠፋች ሰራተኛ ብላ ስትል ሀላሳ መልክቼ ቢሮ አልኳት። ቢሮ ስደውል ረመዳን አንዴ ረመዳን ላይ በ10ኛው ቀን ደውላለሽ። የዛኔ ያንን ችግር ፈተሽ አለቀ በሰላም አባኔ ሰርታ በአመቱ አሁን ረመዳን ላይ ስትጠፋ ሰራተኛ ፈልጋ ደወለች ሴትዮዋ። ረመዳን ላይ ያው የደላላ ስልክ ታውቁ የለ ጋይስ ፋታ የለውም ጠብቅ። ሀቢባ ለምጠይቅሽ ጥያቄ ይሄንን መልሺ እያሉ ነው እያረሟት ነው። ምንም አይነት ነገር እንዳያመልጣት 80 ጊዜ የሚደውሉት እኛ ጅል መሰሏችን። ሀቢባ ልጅቷ ያለችውን ቦታ በደንብ ያጅልኝ መረጃ ረመዳን ላይ ደውላ ሰራተኛ ጠፋች አለችኝ ብላለች። ቆይ እሱ ጋር ነው ያቆምነው። هيك نقاعد يدق عملت له مشغول. طيب على مين؟ قولي له خلاص هي موجود تعرف في السيارة نزلت. يلا دقي علي انت على كيف. يا الو አቤት መዳም ነበረች የደወለችው? አዎ
ለምን ታዲያ ሌላ ሰው ሲደውል ሚውት ታደርጊያለሽ እንዳንሰማ? መዳም ስትሆን አሰማሽን ዋይ? ይሄኛው መስመር ሌላ ነው። ቀሰመን በሀያት ይሄ ሌላ ያ ቅድም ያውራሽ መስመር አለ ሁለት ያ ስፔሻል መስመር ቢሮ ውስጥ መጠቀመው መስመር ነው። ሁለት ደግሞ እኔ ይሄን በይ ያን በይ እኔ ሰው አይደለም እኮ እኔ ነኝ እኮ የምጠየቅበት ጉዳዩን ዛሬ እኔ የኢትዮጵያ የዝሽ ልጅ ደም እኮ እኔ ራሴ ታግዬ ሂጃለሁ እኮ ወደ ሀገር ቤት እንላክ ብዬ ሂጄ ነበረው መዲና። ለዛ እኮ ነው አሁን ሙባረክ ፓስፖርቱ አለን፣ መኖሪያ ፍቃዱ አለን፣ ፎቶ አለን፣ በህግ እንሄዳለን፣ ሚዲያ ላይም ፎቶ አይለጠፍና ምናምን እያለኝ እኔ አይ ግድ የለህም እሷ እኛም መርዳት ነው የምትፈልገው፣ ልክ እንደኛ ለእህቷ ሀቅ ማውጣት ነው የምትፈልገው ብዬ እኔ በትዕግስት 80 ጊዜ እየተደወለብሽ በውስጥም ስናወራ እንደዛ ስታለቅሽ ነርቨስ ስትሆኝ አረጋግቼ እዚህ ጋር ያመጣሁሽ አንቺም እንደኛ ሀቅ ፈላጊ እንደሆንሽ ስላወቅኩ ነው። እሺ ስለዚህ አሁን ተረጋግተሽ ለምጠይቅሽ ጥያቄዎች ብቻ ረጥብን እሷም እንዳይጠፋበት ሌላ ነገር ውስጥ እንዳይገባ ስልክ ሲደወልላት እየዘጋች ከሰው ህይወት የሚበልጥ ነገር የለም። አሁን እኮ ፕሮግራም ይዤ እነሱ ጋር ይሄን ሰዓት ላይ እንዳትደውሉብኝ ብዬ ማስቆም የምችልበት ሰዓት ስላልሆነ ነው። ቀድሜ ተናግሬ አልገባም ብላቸው አንድ ነበር መልስ የሚሰጥ ሰው ይኖራል፣ አልመልስም። አሁን ከአቅም በላይ ቀድሞ የመጣ ፕሮሰስ ያደረጉበት እና የሚያናግሩት ሰው ስላለ ነው ያስቆምኩት። ይቅርታ አንቀጥልም። በዛሽ ዋይፋይ እኔ እንጃ ለምን እንዳላስገቡ በኤምባሲ በኩል እንጠይቃቸዋለን ይላሉ። ደግሞ ሁሉም አይነት ኤጀንቶች ይጠይቃሉ። እሺ ነው የሚሉት፣ አላስገቡም። ኦኬ እሺ ያቆም ነው ያውልሽ እንዳይጠፋብሽ ማለት ነው። አባይነሽ ማርች 9 ከኢትዮጵያ መጣች ወደ ሳውዲ። ከኤርፖርት ቀጥታ ሰዎቿ ተቀብለዋት ወደ ቤት ገባች። በ10ኛው ቀን መዳሟ ደውላለች ለአንቺ ለቢሮዋ ማለት ነው። አንቺ ደውላለች። ኸይማ ያለውን ቤት ማጽዳት አልፈለገችም። የሌላ ሰው ቤት መሰላት። የእኔ ቤት እንደሆነ አስረጃት ብላሽ አንቺም አስረድተሻት ኦኬ የእሷ ቤት ነው እንዴ ሁለተኛ ቤት ታሰራ ይመስለኝ ነው ሶሪ ምናምን ብላ ተግባብታችሁ ተዘጋ። ህይወት ቀጠለ። አመት ሙሉ ሰርታ አሁን ረመዳን ላይ መዳምየው ደውላ አባይነሽ ጠፋች አለች። እሱ ጋር ያቆም ነው። አባይነሽ ጠፋች ያለችኝ ሰዓት ላይ ሴትዮዋ ለእኔ አባይነሽ ቀጥታ አባይነሽ ጠፋች አይደለም ያለችኝ። እንድኩም ሸቃላ መዋቅጠን አለች። ያኔ ለጊዜያዊ መስራት የምትችል ሰራተኛ አላችሁ ስትል ለጊዜያዊ ሰራተኛ የለንም፣ ቢሮ ላይ ደውለሽ አረጋግጭ። እኔ ሰራተኛ የመስጠትም የማስወጣትም መብት የለኝም፣ አኮሞዴሽኑ ላይ ቁልፍ መያዝ እንጂ። በዛን ሰዓት ላይ ሰዎች ቢሮችሁ ሌላ ማደሪያችሁ ሌላ ነው፣ እዛው አይደለም፣ አንድ ላይ አይደለም፣ እንደ ተድቢር ነው። ኦኬ እሺ ደውላ ጊዜያዊ ሰራተኛ አለቻቸው ስትልሽ አንቺ ደግሞ ጊዜያዊ ሰራተኛ የለንም ቢሮ ደውለሽ ጠይቅ ያልሻት። እሺ ከዛስ? ቅድም እኮ ግን ያልሽው አባይነሽ ጠፋች አለችኝ ብለሽ ነበር የጻፍኩት እዚህ ጋር። ኖ አባይነሽ ጠፋች ያለችኝን ሰዓት ላመጣልሽ እኮ ነው። ሰራተኛ የለኝም ብዬ ስላት አወቅሽኝ እኔን አለችኝ። አላወቅኩሽም አልኳት። እኔ ማለት እኮ ያንክና አባይነሽ ደጋግማ ትነግረኛለች። አላወቅኳትም ማለት ተመሳሳይ ስሞች የሚገጥም ስሞች አሉ አይደል? ኢትዮጵያ የሚመጡ ልጆች ተመሳሳይ ስም የሚገጥም አለ። እንደዚህ ከዛ ለማስታወስ ስትል እንደዚህ ያኛው ምልክቱን ተጠቀመች። ኦኬ ደውዬልሽ እንደውም ስለ ኸይማው ምናምን ብላ ምልክቱን። አዎ እሺ ከዛ ኸይማ አይደለም የተጠቀሙት። አሁን አንቺ ኸይማ ብለሻልሽው እንጂ መገለጥ ነው መጅሊስ እንደዛ ነገር ነው የሚሉት ቃሉ። እሺ ከዛ እሺ ያለች ሴትዮዋ ቢሮ ለምን አትደውይም ደወለችው። መዳም የደወለችው ልጅቱ ከሞተች በኋላ እኮ ነው ለእኔ የደወለችው። ኧረ ተይ ግራ አታጋቢኝ በእናትሽ ተይ። ልጅቷ አቡዬ ቆይ ሹፊ ልጅቷ እኔ ጋር ስትመጣ እኮ ሴትዮዋ አታውቅም። እኛ ጋር ሸሪከት ስልክ እንዳመጣት ማርች 16 መዳም የዛን ዕለት የሞተች ዕለት መዳም ልዩነት አለው። የእሷ የሞተችበት ሰዓት እና የመዳም የደወለችበት ሰዓት። እሷ የሞተችው ስለ ቀን ያወራሁት ዴት ቀን 16። እሺ 16 ሰኞ ማርች 16 መዳም የደወለችው 16። ጋይስ ረመዳን መቼ ነው የተፈታው? ለምን በረመዳን ነው ያለችኝ ቅድም። በረመዳን መዳምየው ደውላ ሌላ ሰራተኛ እንደምትፈልግና አባይነሽ እንደጠፋች ነገረችኝ ብላለች። ሶ ማርች 16 ረመዳን ነበረ ወይስ አልቆ ነበር?
ቅዳሜ ወደ ኋላ 2 ቀን ስንመለስ ሰኞ 16 ከሆነ እሁድ 15 ይሆናል። ቅዳሜ 14 ይሆናል። ስለዚህ ቅዳሜ ማን ነው ያላችኋል? ማን ነው? ማዳም ከፊል አይደለች እንዴ ከአንቺ ጋር ሰኞ ዕለት ያወራችው? ሞተች ብዬ አልነገርኳትም እኮ እኔ። አመልክቺ ሰራተኛ ከቢሮ በኩል ታገኛለሽ ነው እንጂ ያልኩት። አቡ ገባኝ እኮ። ይኸውልሽ ቆይ ተረጋጊ። ማርች 16 ሰኞ ቀን ከመዳም ጋር ቀን ላይ መግሪብ ላይ ብለሻል። እንግዲህ ደውላ ያንን አውርታችሁ እሷ ኦልሬዲ ላንቺ ሸሪካ ተይዛለች። ለምን አታመለክችም? በ16 መቼ ነው ቢሮ ግራ የገባው? እኔ ላስረዳሽ አይደል? አዎ አስረጂ። መቼ ምን ቀን እንደመጣች? አባይነሽ እኔ ጋር የመጣችው ከምሽቱ 6 ሰዓት ሩብ ጉዳይ ላይ ነው የመጣችው። ትኬት አለ። እኔ ተዘጋጅ ስላልመጣሁ ነው። የራሷ የልጅቷ ትኬት አለ የመጣችበት። ከየት ወዴት የመጣችበት ትኬት? በባስ የምትሳፈርበት ነው። ከደማም ወዳለንበት ከርጅ የሚባለው አካባቢ እኛ ያለነው ከርጅ ነው። ቀን ስንት ነው ወደ አንቺ የመጣችው? ትኬቱ የተቆረጠው በ15 ነው። ከምሽቱ 6 ሰዓት በኋላ 16 ይቀይር የለ። ይኸውልሽ እንዳይዛባ ከፈለሽ ጉዳዩ ቅድም ስትጀምሪልኝ መዳም ቤት እየሰራች በሰላም እየሰራች ነበረ። ከዛ እንዴት ቢሮ እንደመጣች እሱን አስረጅም። ለምን ኦልሬዲ በገባች በ10 ቀኗ ስለ ኼማው አስረድተሻት ገብቷት ስራዋን ቀጠለች። ከዛ በኋላ ምን ተፈጥሮ ነው እንዴት ነው ከመዳም ቤት ወጥታ ቢሮ ልትመጣ የቻለችው? እሱን እኛ በመሀል እኮ በሁለቱ መካከል በአሰሪያዋና በእሷ መካከል ላይ ክስ እንደሌለ የነገረችኝ እኔ ሴትዮዋ ናት። አመት ሰርታ ወጣች ስትለኝ ልጅቷ ከሞተች በኋላ እኮ ነው። ልጅቷ ከሞተች በኋላ ፖሊስ ላይ ሆነን እኛ መዳም ደወለች። ፖሊስ ማጣሪያ እያደረገ ቢሮ መጣች። ጥያቄን አታዛቢው። ጥያቄ በላይነሽ እንዴት ቢሮ መጣች? እኔ ላውራውና ምናልባት እዚህ ጋር አድማጭ ሹፊ አስተካክሎ ለአንቺ ሊያስረዳሽ ይችላል። ቅደም ተከተሉን ጠብቀሽ አውሪ ማሬ። ቅደም ተከተሉን ጠብቂ። አባይነሽ እኔ ጋር ስትመጣ በ16 ነው የደረሰ። ለ16 ሊሆን የተወሰነ ደቂቃዎች ጉዳይ ነው። ከግማሽ ሰዓት ያነሰን ያለው ቀን 16 ሊቀይር አባይነሽ እኛ ኮሚኒኬሽን ላይ ስትወርድ የተወሰነ ደቂቃ ነው የጎደለው። 16 ሊሆን ማለት ነው። 11 ሰዓት ፒኤም አለ አይደለ? 11 ሰዓት ፒኤም 45 ደቂቃ ምናምን የሚወርድበት ሰዓት ላይ ነው እዚህ የገባችው። እኔ ከሹፌሮቹም ጋር ሰዓት አስተካክለን ሊናገሩ ይችላል። የሚናገሩት የአረበኛ ቋንቋ ስለሆነ እዚህ መታ የደረሰችበት ሰዓት ላይ በጣም መሽተዋል። መዲና አዳምጪኝ፣ አልተረዳሽኝም። ምን መዲና አባይነሽ በሰላም መዳም ቤት እየሰራች ነበረ።